አዲስ ልብ አንጠልጣይ ልቦለድ ይዤላችሁ መጥቻለሁ። ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁኝ? ተከታታይ የፍቅር ታሪክ ይዤላችሁ መጥቻለሁ። ርዕሱም ሚስጥር ይባላል። የከተማ ገጠር ውስጥ መኖር እኮ ከባድ ነው አለች ሚስጥር እንደ ልማዷ በእጅ የምትያዘዋን ሬዲዮ ለመስራት እየታገለች። እንዲህ ስትል ዊልቸር ላይ የተቀመጠችዋ ማየት የተሳናት ታላቅ እህቷን በጸሎት እንዲህ ሚስጥር፣ አሁን የምኖረው ከተማ አይደል እንዴ? ደሞ አነጋገርሽ ሁለት መልክ ያዘ አለቻት። ሚስጥርም አይ ጸሎትዬ ባክሽ አንዳንዴ የሌለ ነገር ያናዝዘኛል መሰለኝ አለችና ሬዲዮኑን መታ መታ አረገችው። እሱም በዱላ ይሰራ ይመስል መስራቱን ቀጠለ። ሚስጥር ይሄ ፕሮግራም አላመለጠኝም አለችና ሬዲዮኑን ወደ ጆሮዋ አስጠጋችው። እንደው ወደ ጆሮዋ ማስጠጋት ልምድ ሆኖባት እንጂ የሬዲዮኑን ድምፅ ከነሱ ቤት አልፎ ጎረቤት ይሰማል። ጎረቤት የላቸውም እንጂ ቢኖራቸው ኖሮ ሬዲዮኑ ውስጥ አንድ ጎርናና ድምፅ ያለው ተወዳዳሪ የሌለው ደራሲ ስለ ለድርሰቱ ምርቃት በተዘጋጀው መድረክ ላይ ቆሞ የሚናገር ይመስላል። የነ ሚስጥር ቤት ሬዲዮን ውስጥ ከሚያወራው ሰው በቀር ምንም አይስማማም። ይህ ታዋቂ ደራሲ ከታዳሚዎች ጭብጨባ በኋላ ወሬውን ቀጠለ። ሰላም ጤና ከአክብሮት ጋር ይድረሳችሁ ስል መጽሐፌ ከማውራቴ በፊት ስለ ድርሰት አንዳንድ ነገር ልበላችሁ። ሁላችንም እዚህ ዓለም ላይ ስንኖር የፈጠረንን አምላክ አለ ብለን በማሰብ ነው እና ለምሳሌ አውሮፕላን የሰራው ሰው ከወፍ ነው የአሰራር ብልሃቱን የተማረው። መኪና የሰራው ሰው ከሰው ውስጣዊ ሆድ እቃ አካል ተነስቶ ነው መኪናን የሰራው። ሌሎችም እንደዚሁ ደራሲም ከህይወት መነሳትና ፈጠረን ካለው ፈጣሪ ህይወትን በመውሰድ ነው የሚደርሰው። ልዩነቱ ፈጣሪ የፈጠራቸው ፍጥረታት በእውን አሉ፣ እኛ የፈጠርናቸው ደግሞ በምናብ አሉ። ምናባችን ውስጥ ያሉትን ሰዎች በአካል ማምጣት በጭራሽ አንችልም። ለምሳሌ እኔ በምጽፈው ድርሰት ውስጥ 3 ሜትር ቁመት ያላት፣ ጸጉሯ እስከ እግር ጥፍሯ የሚደርስ፣ አፍንጫዋ በጣም ትንሽ፣ አይኗ በጣም ትልቅ፣ እጅና እግሯ የአራስ ህፃን መጠን ያላቸው፣ ስትሄድ አንካሳ ሴት በምናቤ ፈጥሬ መጽሐፍ መብቴ ነው። ታዲያ እኔ መብቱ የግሌ ነውና ብገላትም ባኖራትም ባስማማትም ባድናትም ባስቆዝማትም ክፉ ባረጋትም ደግ ባረጋትም መብቴ ነው። በተቃራኒው ቁመቷንም አጭር አሮጌ ጸጉሯን ረዥም ማረግ መብቴ ነው። ብዙ አፍቃሪ ወንድ የማይጠጋት ማረግም የኔ ውሳኔ ነው። በእርግጠኝነት ይቺ የነገርኳችሁን ሴት በምናባችሁ አስባችኋታል፣ ግን በአካል የለች። እኔ በምናቤ የሳልኳት ሰው እንኳን እሷን አምጣ ብትሉኝ አላመጣም፣ ግን በሀሳባችሁ አኑሪያታለሁ። ምክንያቱም የኛ ስልጣን እዚህ ድረስ ስለሆነ ነው። ፈጣሪ ግን ካሻው አሁን በዚህ ሰዓት ከሁለት ቁመት አብዝቶ ከነሳቸው ሰዎች መጀመሪያ የገለጽኩላችሁን 3 ሜትር ቁመት ያላትን እንስት ፈጥሮ እና ህይወት ሰጥቶ ማኖር ይችላል። እኔም የሆነ ደረጃ ድረስ መሄድ እችላለሁ። ፈጣሪ በአንድ እንስት ማህፀን ውስጥ ይችን ሴት ሲጸንስ እኔ በሀሳቤ ይችን ሴት ጸነስኩ ይባላል። ታዲያ ይቺ ሴት ፈጣሪ በውልደት
ወደዚህ ዓለም ሲያመጣት እኔ የእሱ ተፈጣሪ ደራሲ ደግሞ ይህችን ሴት በምናቤ አርግዤ በብዕሬ እወልዳታለሁ። እኔም ሀሳቤን እሷም በእኩል ህመም እናስተናግዳለን። ይህን ካልኩ ዘንድ ስለ ድርሰቴ አንዳንድ ነገር ልበላችሁ። ያው ይህ መጽሐፍ በእውነቱ ብዙ ዋጋ አስከፍሎኛል። ውስጡ ያለውን ሀሳብ ትወዱታላችሁ ብዬ አስባለሁ። አመሰግናለሁ ሲል የታዳሚውን ጭብጨባ አጀበው። በመሃል የሙዚቃ መሳሪያ ድምፅ ገባና የፕሮግራሙ አቅራቢ ሰው አመስግኖ ተባባሪ አቅራቢው አብራችሁን እንድትቆዩ በአክብሮት እንጋብዛለን አለች። ወዲያው የሙዚቃ ክላሲካል ተሰማ። ረዥም ደቂቃዎች ካስቆጠረ በኋላ የፕሮግራሙ መሪ ድምፅ ተሰማ። ተመልሰናል። አድማጭ ተመልካቾቻችን፣ አሁን በመቀጠል የደራሲ መሐመድ ሳላዲን ባለቤት የሆነችው ወይዘሮ ከድጃ ኢብራሂም ንግግር እንድታረግልን በማክበር እንጋብዛታለን አለ ወንዱ አቅራቢ። ከዛ ጭብጨባው ተከተለ። መድረክ ላይ እንድትወጣ አበረታቷት። ጨብ ጨብ ተደረገላት። የደራሲ መሐመድ ሳላዲን ሚስት በሙዚቃና በጭብጨባ ታጅባ ወደ መድረክ እየሄደች ይመስላል። ከደቂቃዎች በኋላ መድረክ ላይ ወጥታ ወደ ማይኩ ተጠጋች። ሰላም፣ እንዴት ቆያችሁ አለች። ከዛም በኋላ ጭብጨባው አጀባት። እሷም በመጀመሪያ በመሃልና በመጨረሻም ጥሎ ለማይጥለን አምላክ አልሐምዱሊላህ። እኔ ምን ማለት እንዳለብኝ አላውቅም። ማሜዬ ሁሌም ጥሩ ስራ ለመስራት እንደጣረ ነው። እሱ ለእኔም ለልጆቹም እንዲሁ በዙሪያው ላሉ ሰዎች ሁሉ ጥሩ ሰው ነው። ይህን የጻፈው መጽሐፍ በሕይወታቸው ተስፋ ለቆረጡ ሰዎች የህሊና ብርታት ይሆናል። ይህ መጽሐፍ በቃ አንብባችሁ ተረዱት። ምንም ማለት አልችልም። አመሰግናለሁ አለች። ሁሉም አጨበጨበ። ሴቷ የፕሮግራሙ አቅራቢ እናመሰግናለን ወይዘሮ ከድጃ። ተመልካቾቻችን እና አድማጮቻችን ፍቅርን እና ሰላምን እንዲሁም ደስታን እንዲሰጣችሁ እየተመኘን ፕሮግራማችንን በዚሁ እንዘጋለን አለች። ወንድ አቅራቢው መልካም ጊዜ፣ ሰናይ እለታትን እንድታሳልፉ እንመኝላችኋለን አለና ፕሮግራሙን አበቃ። ሚስጥር ውይ ደስ አይልም? በጸሎቴ እንዲህ አይነት ፍቅር ሲኖር አለ እንጂ የኛ አባት አለችና አንገቷን አቀረቀረች። ሚስጥር አባት እና እናቷ በፎቶ እንጂ በአካል እያየቻቸው ማስታወስ በማችልበት የጨቅላ እድሜዋ ላይ ነው። በጸሎት ግን በትንሹ ታስታውሰዋለች። እሷም እውነትሽን ነው ሚስጥር፣ የኛ አባት እኮ በጭራሽ ሰው አይደለም አለች። ሁለቱም አይምሮ ውስጥ የአባታቸው እርኩሰት ታወሳቸው። ሚስጥር እህቷ በጸሎት በነገረቻት መሰረት በጸሎት ደግሞ አይኗ ባየው መሰረት አስታውሰው ፊታቸውን ጭር አለ። በጸሎት በሀሳብ ጭልጥ አለች። ያሰቡት ስለ እናታቸው የሞት ቀን፣ ስለሚወዷት እናታቸው አሰቃቂ ግድያና ስለ ገዳዩ አባታቸው ነበረ። ጊዜው 11 ዓመታትን አስቆጥሯል። እናታቸው ያኔ ሚስጥርን ወልዳ አራስነቷን ጨርሳ የጽናትን ክርስትና በዓል የተከበረበት ጊዜ በጸሎትን ያን ጊዜ 5 ዓመቷ ነበረ። በጊዜው የሚስጥር እናት የክርስትና ቀን ስለሆነ ሁሉም ደስተኞች ነበሩ። የእናታቸው አስፈራቸው። ባለሀብት ገንዘብ ተበድራ በደማቅ መልኩ አክብራው ነበረ። አባታቸው ለድግሱ አልገኝም ብሎ ወደ እህቱ ቤት ሄደ። የአባታቸው እህት የሰይጣን አለቃ ባህሪ ያላት ሴት ናት። አባታቸው
እናታቸውን ካገባ በኋላ ምስኪን ከሌላ ወንድ ጋራ አየዋት። እሷ በጭራሽ ላንተ ፍቅር የላትም በማለት በመከረችው መሰረት በጸሎት ሆዷ ውስጥ እያለች ልጅቷ የኔ አይደለችም በማለት ይነዘንዛትና ይጨቀጭቃት ነበረ። የዛሬ ቆይታችን ይሄንን ይመስላል። በቀጣይ ክፍል ሰላም እንገናኝ። ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።